የጠጠቴ ብዛት ወይኔ እየተነገረ እየሰማን ሀብት ሞልቷል በቤቱ ወይኔ ይህ ሁሉ ሀብት ተከትሎ ላያድነኝ ወይኔ ምን ለድሃው ጨርሼ በሰጠሁት ለቤተ ክርስቲያኑ ሰጥቼው ራቁቴን በበረሃ በገባሁ። የማይጠቅምን ማን ነው? በላይ እርግፍ ይላል። እንዴት ተረተረ ጀቁ ይላል እሳቱ። እነሱ ከስራ አንገታቸውን ደፍተው ጎድጎድ ያለ ስፍራዎች ተነባብረዋል። አያቸው ደግሞ እዚህ ውስጥ አለ። ምኖቹ ናቸው እነዚህ ደግሞ በዓለም ላይ ዓለምን ሲፈቱ ቋንጃ ሲቆርጡ የሰው ኪስ ሲበረብሩ በዝሙት ሲሮጡ ማንንም ሲያጠቁ የኖሩ ወንበዶች ናቸው። እነዚህ ነው የሚቀጣቸው አለ። መሄድ ተስኗቸው መረማመድ አቅቷቸው እየተገፈታተሩ ወዲያና ይች በስመ አብ ወልደ መንፈስ ቅዱስ። ቡና ራሱ ወድ ነበረ፣ አትክልትም ነበረኝ። እንደ ለኔ ቀርቶ ለልጆች መንጥሮ የሚያጠፋላቸው ነው ያሉት። የሱ ቁርሱ በአይነት ተቀጥረው የሚሰሩት ዲቢ የሚመቱት ቡና የሚያፈሉት ቁርስ የሚጋግሩት በየቤቱ ተቀጥረው ገብተው የሚያገለግሉት ሁሉ አብረው ጥላት መስለው ምስክር ሆነው የውኑ ሙቀጫ በባሉ የሚወቅጡት እዘው ጨብጠው እንደ ሳት እየነደደ እጃቸው። ልብ ብላችሁ ስሙ ወገን። አልሞትም የሚል ሰው ካለ አይሰማውም። እሞታለሁ ያለ ሞትን የሚያውቅ ከሆነ ግን ይሰማል። እንዲህ ብዬ ዞር ብዬ አየሁት። እንደው ጨለመው የአገሩ ስፋት የጨለመው ብርታት የኛ ጨለማ ይሄ ፀሐይ ማለት ነው የሚቻለው። የዚያ የጥቁረቱ ገና ያየሁት ጊዜ እንዲህ ነው ተንቀጠቀጠ። የጻድቃኑ አታክልቱ ፍራፍሬው ይህ ነው የማይባል ብርሃኑ ያረፈበት ሁሉ በሙሉ የጻድቃን አትክልት። ለምጨው ሲያዩት ሳይበሉት የሚያጠግን ሽታው ብቻ ዝም ብሎ ሀፍ እየተቆረጠ ነው የሚገባ። ድንገት ስትጠራኝ ግራ እንዳይገባኝ በሕይወት ዘመኔ ለንስሐ አብቃኝ። አንተ የወሰንከው ጊዜ ሲያበቃ እንዲያውን ይሄ ዕቃ ይሰወራል። አሁን የሚታየው ሁሉ ዕቃ እንደዚህ የሰራነው ኃጢአት እንደዚህ ብሎ ነው ያገኘን። ማን ወስዶ አጠራቀመው ቢባል ለአንድ ሰው ሁለት እረኞች አለን። ከ7 ዓመት አንስቶ እስካሁን የተሰጠን ካልሞትነ የማይለቁን ስንሞት ነው ወስዶ አስረክበው ዝም የሚሉ እንጂ አይሞቱም፣ አይሻሩም፣ አይለወጡም። እነዚህ የሌሊቱን ስራችን እነዚህ እየተመላለሱ አዳሪው ማልዶ ይሄዳል፣ የሚያድረው ማታ ይመጣል። እየተጠያየቁ እንዲህ እየተመላለሱ እየወሰዱ መዝገብ ቤቱን እየወሰዱ መዝገብ ቤት የመዝገብ ቤቱ ስፋቱ ይህ ነው አይባልም። እየወሰዱ ነው የሚያስገቡት። ሁሉም በጎ የሰራን በበጎ ቦታ፣ ክፉ የሰራን በክፉ ቦታ ተጥፎ ጓዙ የሰራነው ኃጢአት ከብዶ ሸሙኖ እንደዚህ እንደምንጓዝ ሆኖ የሚቆየንና እንደደረስነ ብቻ ኃጢአተኛ ናት ብሎ የሚመሰክር የለም። ይሄው ስራሽ ነው። የራስሽ ስራ ይመሰክርብሻል። የራሳችን ስራ ነው የሚመሰክርብን። ወደድንም ጠላን ይህን ለማስረዳት ነው እግዚአብሔር ይህን የሰራ እና እነዚያ ኃጢአታቸውን እያዩ እንዲሁ እየተቀጡ ነው የተመለሱት። እኔም ለራሴ እንግዲህ በራሴ ያለውን ነው የምነግራችሁ። ማን ዞኝ እንደሄደ ሰው መስሎ ነው የሚታየኝ። መጀመሪያ ሀጣን ስንሆን ሀጣን የሆነ ሰዎች ከከተማው ነው የምንደርሰው። ያደርሰናል። ይሄ ከተማ ይለናል። ታውቁታላችሁ ብሎ ይጠይቃል። ኧረ አላውቀውም። ይሄማ እኮ የጻድቃኑ ከተማ ነው ይላል። እንግዲህ ከዚህ እየሰማን ነው ጥቂት መቼም ልባችን ተሽጦ ነው በጎ መስራት ያቃተው እንጂ እየሰማን ነው። ይሄ እኮ ከተማ የጻድቃን ከተማ ነው አለ። ያን ጊዜ በቃ የገባሁ መሰለኝና ደስ ሲለኝ ስመለከተው አቅም የለኝም። ያን ሁሉ ላይበት እንቁ የሆነ ከተማ ሲባል እንደ ዓለም አይደለም። ከዛም በኋላ የማይጣድቃን ከተማ ነው አለ። በመጣፍማ ሲነገር ሰምቼ ነበር። ይሄ ነው አልኩት። አዎ ይሄ ነው አለ። እዚህ ወዲያ ሌላ መልስ ሳይሰጠኝ ሁለተኛውን ክፍል ተመልከቻል። እንዲህ ብዬ ዞር ብዬ አየሁት። እንደው ጨለመው የአገሩ ስፋት የጨለመው ብርታት የኛ ጨለማ ይሄ ፀሐይ ማለት ነው የሚቻለው። የዚያ የጥቁረቱ ገና ያየሁት ጊዜ
እንዲህ እንዲህ ነው የተንቀጠቀጠ ሰውነት። ያ ደግሞ ክፉ የሚሰሩ ሰዎች ሲኦል ይባላል፣ ገሃነም ይባላል። ክፉ የሚሰሩ ሰዎች የሚኖሩበት ነው። ንስሐ ገብተው ያልመጡ ሰዎች የሚኖሩበት የዘላለም ፍዳ ገቡ የሚያወጡበት የሲኦል ሀገር ነው። አሁን አንቺም ተጅ እኮ እዚያ ነው አይለኝም። አንዱ ሬሳዬ ያለ ሐኪም ቤት ነው። እዚሁ የሄድኩት ደግሞ ምን አይነት ስጋ እንደተጨመረበት አላውቅም። እንዲህ ብዬ ነው የሄድኩት። ሬሳ ሐኪም ቤት ተቀምጦ እንዲህ ብዬ ነው የሄድኩት። ለምን በህልማችን እንደምናየው ሆነን ነው የምንሄደው። በህልማችን እንቅልፍ ጥሎን እያኮረፍን እያለን ነፍሳችን ስዞር የምታድረው ስንደነግጥም ደስ ሲለን የምናድረው እንደዛ ሁለተኛ ስጋ መስላ እየታየች መታ ስትጨምር እንነቃለን፣ እንነሳለን። በዚህ ገምቱት እንግዲህ የነፍሳችንን ማካድ እንደዚያ። ከዛ ስመለከት አሁን አንቺ እኮ የምትገዚያ ነው አለ ሰውነት የተንቀጠቀጠ የማይጠቅም እንባ የማይጠቅም ልቅሶ የሚለው እዚህ ላይ ነው። ልቅሶ ከዚህ አዘንታ ከዚህ ርሩነት ከዚህ ካልተገኘ ከዚያ ሄዶ እንደዚህ እንዳምለው ቃላይ ነው የሚወርድ በሰውነታችን ልክንባችን እንባ ሳይሆን ድንጋጤው ሙሉ ሰውነታችን እየተበጠበጠ ነው የሚወርድ። ከዚያ ምን አርጌ አንድ ቃል ምን አርጌ ነው እዛ የምሄደው ባልኩት ጊዜ ምን አለ እኔ አልነግርሽም፣ የሰራሽው ስራ ነው የምነግርሽ። ልብ ብላችሁ ስሙ ወገን። አልሞትም የሚል ሰው ካለ አይሰማውም። እሞታለሁ ያለ ሞትን የሚያውቅ ከሆነ ግን ይሰማል። እዛም በኋላ ቀጥ ብለሽ ሂጃለሁ። እኔ አልነግርሽም፣ በቃ የራሴ ስራ ነው የምመሰክርብሽ አለ። ቀጥ ብዬ ሄድኩኝ። ይከተለኛል እንደነ ጨለማው ዳር ስንደርስ የሰራኋቸው ስራዎች በሶስት መስመር ሆነው ባላንጋራ። አሁን ጠላታችሁ እንዴት ብላችሁ እንደምታዩት ባላንጋራ ገና ያየሁት ጊዜ ቀጥ አረገ። ይሄ ነው አንቺ ስራ። ይሄ ኃጢአትሽ ለምን ንስሐ አልገባሽበት? ይህን ስራ ስትሰሪው ለምን ንስሐ አልገባሽበት? ዝም መልስ የለም። አጣን አይመልስም ጭራሽ። ለምን እፍረት ያሳፍራል። ከዚህ ያልሰማነውን በእውነት የጌታ ቃል እየነገረን ያልሰማነውን ቃል ከዚያ በውሸት ልንመልሰው አይቻልም። በቃ ከዛ በኋላ ለምን ንስሐ አትገቢም? ሶስቴ ጠየቀኝ። ለምን ንስሐ አትገቢም? ዝም። ለምን ንስሐ አትገቢም? ዝም። እንግዲህ ተላልፈሻል አለ። ሰውነቴ እየተንቀጠቀጠ እያለ በዚህ የሚጮኸው የእሳቱ ኃይል የእሳቱ ነበልባል የብረቱ ግንድ በግንብ ታፍኖ ኃይል ስላለው እሳቱ ግንዱም በሰው እጅ አይዘለቅም። እንደ እንጨት የተከመረው ከወለወሉ አንስቶ እስከ ጤራው ድረስ ሙሉ ነው። ያ በሙሉ እሳት ነው። የግንዱ ውፍረት የብረቱ ግንዱ ውፍረቱ እንዲህ በሰው ክንድ አይዘለቅም። አወፋፈሩ ነዶ የማይጠፋ ከስሎ አመድ የማይሆን ሁልጊዜ ኃይሉን እየጨመረ የሚሄድ ነው። እንግዲህ ከዛ መቆየን የእንድሩ ሰዓት እኮ ከሰባት ጥማቂ ነው። ጥማቂ ከሰባት አንድ አይጣበስም ማለት ነው። ያ ግን ብረት ነው። ይጮሃል። የቆምነበት ሁሉ እንዲንገደገዳል። ተላልፈሻል። ንስሐ ያልገባ ሰው ድነት የለውም። ተላልፈሻል እንግዲህ ነይ አለና ወሰደና በዚህ በደጃፉ በሚከፈተው ደጃፍ ግንባር አቆመ። ስንበደበድ ይነጉዳል። ግንብ ነው፣ ዙሪያውን ግንብ ነው። የጤራው ሁሉ ግንብ ነው። አፍኖ የያዘው መውጫ የለም። በኋላ ምን አደረገ? ብረት ነው የተዘጋበቱ። ያን ብረት ከፍታለሁ ብሎ በኃይል ለፍቶ ቀርቦ የከፈተው ጊዜ ከገበኑ መጥቶ ከሰውነት ላይ ያረፈ ጊዜ ከምን ድረስ ተርገበገብኩ። ከምን ድረስ በእኔ እንግዲህ የሰው ልጅ ከንቱ ንስሐ ገብቶ መዳን ሲያቅተው በገንዛ ኃጢአቱ ሲነድ ይኖራል። በገንዛ ስራው ሲቃጠል ይኖራል። አይ የሰው ልጅ ከንቱ፣ የሰው ልጅ አፈጣጠሩ የዘላለም መከራት እየገባ ሲከስር ይኖራል። የገቡና ወጡ ነው ይገቡ አለና በእጅ እንጥልጥል አረገና ይጥላይ ሲል እስተደጃፉ የሞላ ነው። ከዛ ወዲያ አንዱ ግንድ ከነፍሙ ገልበጥ አለና እንዲቆመለት ስፍራ ለቀቀለት።
የገቡ የማይወጡ የወጡ የማይገቡ ኩነኔ ማለት ይሄ ነው። ገሃነመ እሳት ላንቺ ተከፈተልሽ አለና ጣል ሲሰጠኝ እዚያ ግንዶ ተነሳበልኝ። መልሶ ግንዱ በላይ ላይ ፈከከከከ ካለ ሞላ በቃ በስርም እሳት ነው በላይም እሳት ነው። ጭራሽ ቤት እዛውኝ ሳስበው እዚያውኝ ሳስበው ግን የዚህን ዓለም ጉዳይ ካህኑ ሲነግረን እንዴት እንደምናነቅፋቸው መጣፉ ሲነገር እንዴት እንደምናንሰማው የጠጠቴ ብዛት ወይኔ እየተነገረ እየሰማን ሀብት ሞልቷል በቤቱ ወይኔ ይህ ሁሉ ሀብት ተከትሎ ላያድነኝ ወይኔ ምን ለድኸው ጨርሼ በሰጠሁት ለቤተ ክርስቲያኑ ሰጥቼው ራቁቴን በበረሃ በገባሁ የማይጠቅመን ማንለው ይሄ ነው። እና እንደ እያልኩኝ ያ መልአክ ደግሞ ደጃፍ ላይ ቆሞ የሚናገረው ነገር ምንድን ነው? ወሰው ልጅ ከንቱ ወሰው ልጅ ከንቱ በገንዛ ስራው ሲነድ ይኖራል፣ በገንዛ ኃጢአቱ ሲቃጠል ይኖራል። የገባ ይወጡ የወጣ ይገቡ እያለ ነው የምጮኸው ሰማዋለሁ። ከዛም በኋላ አይ ሰው ልጅ 13 ሰዓት እስኪሞላኝ ድረስ ይለኛል አጥንቴ ቁርጥ እያለ ግንዱ ትላልቅ ስለሆነ ገድቦ ይዘዋል። አጥንቴ ይቆረጣል ብጥስ ይሄ ሰውነቴ ስጋው እየከሰለ እንደ ውሃ እየተንጀበጀበ በእሳቱ መካከል ገርፎት ነው ይሄዳል። ከዛ በኋላ 13 ሰዓት ከሞላ በኋላ አጥንቴም አለቀ፣ ሰውነቴም ውሃውን አለቀ፣ ጨረስኩ። ምን ቀርተውኛል? እንዴት አድርጎ እንዳወጣቸው አላውቅም፣ እንዴት አድርጎ እንዳተረፋቸው አላውቅም። አይኖቼ ብቻ እንቁላል መስሎ አይኖቼ ብቻ ናቸው እሳት ያለባቸው። ምን እንደተጠጉ እነሱ ብቻ አይኔ እንዴ ማለት ነው። አለበለዚያ በአይኖቼ አጥንቴን እያየሁ ነጎድጓድ ሆነ፣ መብረቅ ሆነ፣ ብልጭልጭታ ሆነ። 13ቱ ሰዓት ከሞላ በኋላ ከሰማይ ሰማያት ጓጓቴን የንጓድ የመብረቅ የእሳት ኃይል የውሃ ሙላት እየገሳ ቁልቁል እየወረደ እንትን የነጎድጓዱ ብዛት እየወረደ ግንቡን ይህን እያፈረሰ የጣለው ጊዜ መብረቁ ያመላክ ተሰወረ። ከዛ በኋላ ጩኸት ሆነ፣ ድብልቅልቅ ሆነ። ዝናቡ ሙላት አብሮ መጣ። ግድግዳ ነሽ ጤራ ነሽ ግድግድ እያለ በመብረቁ ሶስት እዚህ ሲወረውረው መብረቁ ጨርሶ ረገፈ። እሳቱ ግን ኃይል አለውና ብረቱ የማይጠፋ ነውና እንደገና ይሄለው የለቀቀለት ጊዜ ሲሚንቶ በላይ የለቀቀለት ጊዜ አንዮን ሆ ማልመለሰው እየጎናሃል ሽቅም መስመር ለቀቀ። እሳቱ ኃይል ሰጠው። እንደገና ሀደና ደግሞ ሁለተኛ የበለጠ ውሃ ሙላት ይመጣ አወረደው፣ ባናቱ ላይ ያወረደው። ያን ጊዜ ቦታው ድልቅልቅልቅ ያለ ጊዜ ያሳት እንዳረስ ተዳረም ለለቀቀበት ዘግሎ በሁለተኛው ማለት ያውላ ሲሆን ዝም ብዬ እመለከታለሁ። አይኖቼ ናቸው እንግዲህ የሚመለከቱ እንጂ አጥንቶችም አሉ። ብሎ ግድግዳ ነች ጤና ነች ምንጥርጥር ብሎ አለቀ። ብረቱ ግን ያው ቀዘቀዘ፣ ቀናበትና ቀዘቀዘ። ከዚያ ላይ ሁኜ በእኔ ስመለከት እንደዚህ አቀበት ቁልቁለት የሚጋርደው የለም፣ ወለል ያለ ነው። ቅዱስ ሚካኤል ከዋክብት መስሎ ጎግ እያለ እንደ ከዋክብት ትንሽ ሆኖ በርቀት ሲመጣ ይዋለው። ሲቀርብ እያደገ ከዚህ ከጭቀው ከዚህ ማታቱ ወደበት ቦታ ላይ ሲደርስ በቃ የሰው ያህል ግምት ሆኖ ሳየውም ቅዱስ ሚካኤል ነው። በግድ ዙሮ ማታቱ የበጣጠሰው ጭቃው አላስገባው ብሎ ዙሮ መጥቶ ህብረቱ ላይ ተሰቀለ። ሙሉ አካሉ ብርሃን ነው፣ እጁም ብርሃን ነው፣ እግሩም ብርሃን ነው። የሱ ተሰቀለ። ሰማሽ አለኝ አልኩት። ሰው መሆኔ ነው። አዎ እነኚህ ኃጢአቶችሽ ንስሐ ገብተሽ ይሆን? የሰው ልጅ እኮ እውቀት ነው የነሳው እንጂ ኃጢአቱ አይደለም የጎደለው። እውቀት
ለምን ነፍስ አባት የተበጀ መጣፍት የተበጀ ለምን ለነፍስ አባቱ ኃጢአቱን ተናግሮ ታጥቦ መንጣት እንዴት አቃተው? የራስ ጠጉሩን ያህል ኃጢአት ቢኖርበት ለነፍስ አባቱ ከነበረ ዳነ ነበር። ከዚህ መከራ የሚድንበትን ነገር እግዚአብሔር አዘጋጅቶ እየሰጠ እንደዚህ ብሎ ሞታ አሁን አንቺ ንስሐ ገብተሽ ይሆን አሁን የሁሉ መከራ ያገኘሽ ነበር አለ። ዝም መልስ የለም። እንግዲህ ለምስክር የሚሆኑሽ በዚህ ጨለማ ውስጥ ህዝብ ከህዝብ ላይ ያለበት ነውና ተጨናንቆ ያለበት መከራ ቦታ ነውና ለምስክር እንዲሆኑሽ ጥቂት ታምራቶች እናያለን። ተከታይ አለ። አዛሪያ የተለሰነ ሰውነት በቃ እንደው ኃይል ያለው ሰውነት ነው። ምን ይዞ ይገባል? በዚያ ጨለማ ውስጥ ስንገባ በዚህም ልቅሶ ነው፣ በዚህም ልቅሶ ነው፣ በዚህም ልቅሶ ነው። መቼም ድብልቅልቅ በተለይ ከአንድ ቦታ ላይ የሚጮህ ህዝብ የህዝቡ ብዛት ከምን መከራ እንደገባ ጨለማን አይታወቅም። ይብላላል፣ ይንጫጫል። ምንድን ይሰማሻል አለ። የሰው ልቅሶ ነው እንጂ ሌላ ምን ይሰማለሁ አለ። እነዚህ በብዛት የሚያለቅሱት ስራቸው አንድ የሆነ ነው አለ። ባባይ ጠንቋይ በጨሌ በቆሌ በቀይ ዶሮ በነጭ ዶሮ የሚያመልኩ ፈጣሪያቸውን የካዱ በየጠንቆ የሚሄዱ አምልኮት ያላቸው በጠቅላላ አንድ ላይ ነው የገቡ። የስራቸውን ውጤት ነው ያሳይሻለሁ። እነሱም ማየት አይቻልም፣ አይቅ ገብተዋል። ግን ስራቸው ምን እንደሆነ ይህን ያህል ጉዳት እንዴት እንዳመጣባቸው ስራቸውን ማየት አለብናልና ወደዚህ አለና ሲያወት የአዳራሽ ክልል ይመስላል። የአዳራሽ ክልል ነው የሚመስል። ከዛ ውስጥ የአምልኮቱ ሲበላ ሲጠጣ የሚኖረው እስተ ዲዱ ድረስ የሚደበደበው ዲዱ እስተ ቁርሱ እስተ ጢሱ እስተ ጓዙ ምንድነሽ በዚህ አዳራሽ ሞልቶ እንዲሁ ጨፌው ዕለት ዕለት የሚጎዘጎዘው ዳር ለዳሩ እርጥብ ጨፌ ዕለት ዕለት ለአምልኮቱ የሚጎዘጎዘው ይሄ ሰው ልጅ ነው። ይሄ ነው አለ። የዚህ ሁሉ ኃጢአት ያረፈባቸው ሰዎች በንስሐ ስላልታጠቡ ነው እንዲህ በብዛት ሲጮሁ የሚሰማቸው። በአምልኮት የተያዙ ሰዎች ይሄ ነው ስራቸው አንድ የሆነ እዚህ ናቸው ያሉ። ኃጢአታቸው ዕለት ዕለት እየተጣፈ ማንጣፈው ስትሉ እንደነገርኳችሁ ዕለት ዕለት የሚጠብቁ እረኞች እየወሰዱ ነው የሚያስገቡት ስራችን እና ወስደው አከማችተውት ሰውም እየቀኑ እየሞተ እየሄደ እየገባ በቃ እንዲህ ብሎ ጓዛቸው ሞልቷል። ይሄ ነው አለ። ይሄን የሚያመልክ ነው አለ። ይሄ የሚብላለው ይሄን የሚያመልክ ነው አለ። እስከ መጨረሻው ድነት የለውም። እዚህ ወዲያ ነይች በስመ አብ ወልደ መንፈስ ቅዱስ። ቡና ራሱ ወድ ነበር፣ አትክልትም ነበር። እንደለኔ ቀርቶ ለልጆች መንጥሮ የሚያጠፋላቸው ነው ያሉት። የሱ ቁርሱ በእይነት ተቀጥረው የሚሰሩት ዲቢ የሚመቱት ቡና የሚያፈሉት ቁርስ የሚጋግሩት በየቤቱ ተቀጥረው ገብተው የሚያገለግሉት ሁሉ አብረው ጥላት መስለው ምስክር ሆነው የውኑ ሙቀጫ በባሉ የሚወቅጡት እዘው ጨብጠው እንደ ሳት እየነደደ እጃቸው አብረው ምስክር ሆነዋል ለጓዙ ጋር። እና እኒህ ሰዎች አይደሉ እኒህ ስለወዛ ይጨመሩም ነበር ለብቻቸው እንዴት ሆኑ አልኩት። ምስክር እንዲሆኑ እስቲ በሰንበት የሚወቅጡት እጃቸው እየነደደ አታየውም እንዴ? ሳያው እጃቸው እየነደደ ሙቀጫው አብረው እየነደደ በገንዘብ ታዘው የሰሩት ስራ በዚህ ጨምሯቸዋል፣ አብረው ምስክር ሆኖባቸዋል። እዚህ ወዲያ ወጣልን እልፍ ስንል ደግሞ 7 ናቸው። ምንጊዜም ቃሌን አልጥሳትም፣ አይረሳኝም፣ እየታደሰ ነው የሚሄድ። 7 ወንዶች አንድ ዘንዶ ነው ጠምጥሞ ያዛቸው። በሲኦል ውስጥ ያለ አውሬ ከቁመቱ ከወርዱ ከርዝመቱ ይህ ነው ተብሎ ሊነገር አይችልም። ለማን ተዘጋጀ? ለኃጥአን መቅጫው መግረፊያው እሱ በየአይነቱ አንዱ ዘንዶ 7ቱን እግራቸው ውስጥ አንገታቸው ጠምጥሞ ይዞ አንገቱ እንዲህ ብሎ ከነሱ መካከል እንዲና እንጂ ራሱ እኔ ያን ያየው ጊዜ መራመድ አቅቷቸው እየተንቀጠቀጡ
እኔ ያን ያየው ጊዜ በደል እንዴት ብዬ ልቀጥቀጥ እንጂ የአንዱ ኃጢአት እኮ ለአንዱ የሆነ ምን ያስፈራሻል? የአንዱ ኃጢአት ለአንዱ የሆነ ምን አውሬ ነው እንደዚህ የሚያደርጋቸው? ስራቸው ነው የሰሩት ስራ ነው ይህን የሰጣቸው የዘላለም ልጃቸው ይሄ ነው። እነዚህ በጣም ኃጢአታቸው የበዛ በዓለም ላይ ዓለምን ሲፈቱ ቋንጃ ሲቆርጡ የሰው ኪስ ሲበረብሩ በዝሙት ሲሮጡ ማንንም ሲያጠቁ የኖሩ ወንበዶች ናቸው። እነዚህ ነው የሚቀጣቸው አለ። መሄድ ተስኗቸው መረማመድ አቅቷቸው እየተገፈታተሩ ከዛ ደግሞ ስንል ደግሞ ሴቶች ከወንዶች ጋር ታስሮ የወንድየውም እጅ የሴትየቱም እጅ እንዲህ ብሎ ታስሮ ማሰሪያው አንድ ነው። በሳት ሰንሰለት ታስሮ እጃቸው ይቃጠላል። ጥልመት ነው የሚመስሉ አፍና አፋቸው ገጥሞ ቸራ ይነጋገሩ። የሚነጋገሩት ነገር እሬት ነው፣ መራር ነው የሚነጋገሩት ነገር ግፍልፍልፍልፍልፍልፍል እያለ ሲመጣ ይኸው ተመልከቻ። ደግሞ ይሄ ምንድን ነው? ሴት ወንድ ታስር። እነዚህ በዝሙት ዘመናቸው ነው በዝሙት ዘመናቸው ነው የፈጁ ለንስሐ ያልበቁ። እግዚአብሔር አምላክ አንድ ወንድ ለአንድ ሴት እኮ ነው ያዘጋጀ። ፈጣሪያችን ኢየሱስ ክርስቶስ በመጽሐፉ የምናምንበት ከሆነ አይዋሽም እንለዋለን። አይዋሽም ብለን ካመንበት መጽሐፍ የሚነግረንን እንዴት አንቀበለው? አንዲት ሚስት ፈቶ ሌላ ሚስት ከሚያገባ የበለጠ ኃጢአት የለም እያለ መጽሐፉ ይናገራል። ግን ጌታ እውነተኛ መሆኑን ካወቅንበት ለምን እናንረዳ? አንድ ሰው 3 ሚስት አንድ ሰው 4 ሚስት የሚያገባ ለምንድን ነው? ወይ እኮ ከሱ ስህተት አለ ተብሎ ቢሆን ኑሮ እንደዚህ ወንደኛው እንደምሁ ስህተት ቢኖር ኑሮ በዚያ በወሰድን። እውነተኛ መሆኑን እያወቅነው በቃ እምነት የለም። ይህ ምንድነው? ጥፉ ሲለን እሱ አላለንም የኛ ኃጢአት ሊያድነን ስላልፈለገ እና ከዚህ በላይ አልፎ ተርፎ የሰው መንካት ደግሞ ወዮላችሁ ይሉ ነበር አባቶቻችን። በድሮ ጊዜ አንዳንድ አባት እየሰበከ ነበር የሚያስተምር። ዛሬ ሁሉም ምሁር ሆኖ ጠፍቷል፣ አልዳነበት። ድሮ አባቶቻችን አንዳንድ እንደው እግዚአብሔር አወጥቷቸው አንዳንድ መድረክ ላይ ሆነው ሲያስተምሩ ወዮልህ ዛሬ ፍቅር መስሎህ ጉልበት መስሎህ ሙያ መስሎህ 2 ሴት 3 ሴት ታበጃለህ። ይሄ ፍቅር ኋላ አንዲቱ አንድ እጅን እየጎተተ እሳት ለእሳት ዛት ትገባለች ወዮልህ እያሉ ይመክሯቸው ነበር ስተተኞች። ምን አሳየኝ? የዚያ ቁልጭ አድርጎ ታስሮ የሚነጋገሩት እሳ ከዚህ በፍቅር የተሰራ የሰይጣን ፍቅር ያሰራው ስራ ከዚያ አንቺ ባትገኝልኝ አንተ ባትገኝልኝ ለዚህ መከራ ያሳለፍከኝ ይሄ ነው ጠላቸው። እርግጥ በእርግጥ እዚህ የሰማሁትን እዚያ ጥልጭ እያየሁት ከዛም በኋላ እንደዛ ብለን እነሱን ካየን በኋላ ደግሞ ላይ አለኝ ደግሞ እርመድ ብለን ስንሄድ ሴት በጠቅላላ ሴትና ወንድ መሆናችን የሚታወቀው የሴቶቹ ጡታችን ይታወቃል። በቀረ ልብስ ይኑረን አካል ይኑረን አይታወቅም። ለምን? መከራውን ስለበላን ያን ሳንጣውን መስለን ነው ጥልመት መስለን ነው የምንታይና ምንም ያስገምት አካል የለንም። የለበስነው ልብስ የለም። እንደው ዝም ብሎ ብቻ ከእሳት ወጣ ቅርፊት ነው ዝም ብለን እና ስለዚህ ሴትና ወንድ መሆናችን ግን ይለያል። ሴቶች ቁጥራቸውን አላውቅም፣ ቁጥራቸው ምን ያህል እንደሆነ አላውቅም። እየተፈለፈሉ የሆነ ዕቃ ተሸክመው በላያቸው ላይ ግንፍል ይልና ባብቶ ይልና በሰውነታቸው ልክ ያረፈ ጊዜ ነጭ አረፋት ምን እንደሚፈስባቸው ወይ ይቆይቆይና ብጥ ይልና ሀላያቸው ላይ ወይ የሰውነታቸው ሲወጡ ታዲያ እንደሰባው እንጨት ቅርፍት ይዟል። ምንድን ናቸው ደግሞ እነዚህ? የሚያነጋግረኝ እንግዲህ ቅዱስ ሚካኤል ከእሱ ጋር ከልጅነቴ ጀምሮ ልዩነት አለን፣ እንተዋወቃለን፣ በሆነ ነገር እንተዋወቃለን እና የሚነግረኝ እሱ ነው።
እነዚህማ ሰላቢዎች ናቸው ስለው ሰላቢዎች ናቸው። የሰዎቹን እድፍ እየወሰዱ ሲበሉ የኖሩ በግልጽ እግዚአብሔር እዚህ መታወቂያቸው ሲገለጥ የበሉት የጠጡት የሰዎቹ እድፍ እሳቱ ነው ሲገርፋቸው ይኖራል። እየፈላ ሰውነታቸው ይገርፋቸዋል። እኒህ ሁሉ የሚባሉት ሁሉ በሀገራችን ይኖራሉ። የሚታሙ እዚሉኝና ወይኔ ምን ለምሄድ በሆነ እንደው ምን ለምሄድ ቢሆን ኑሮ እንደው ለህዝብ እየነገርኩ ንስሐ እየገባ ይድን ነበር። በመጣፍ ሲነገር ሰምተነው ይሄን ሁሉ አዎ እነዚህ ምንድነት አላቸው በሰሩ ስራ ሲነዱ ይኖራሉ አለ። እኛን አየንና ደግሞ አለፍን። እንደተሰነደ ደግሞ የማውቀው ሰውዬ በደርግ ጊዜ ነው የሞተ በራሱ ኃጢአት ነው። ሲጮህ ድምጡ የመሬቱ ድምጡ የምናውቀው ሰው ካገኘን ዘመድን ይሁን ባድ እንተያያለን፣ እንተዋወቃለን። ድምጡን ሰምቼ ስሄድ ስመለከተው ዙሪያውን ህንጣ ገደል ሆኖ ዙሪያው መውጫ የሌለው ባህር ውስጥ ከዚህ ድረስ ሞልቶ እስከ አንገቱ ድረስ ባህር ይወጣል። በዚህ አይወጣ ህንጣ ነው፣ በዚህ አይወጣ ህንጣ ነው። እዚህ ከግንባሩ ላይ ደግሞ የእሳቱ ጉንጉን አለ። ሽርም ማሰሪያው ሰንሰለቱ ያቦግቦግ እያለ እዚህ ላይ ታስሮበታል፣ ተጠምጥሞበታል። ይጮሃል። ጠጋ ብዬ ሳየው አየሁት። እኔም በዛ ሰዓት ብዙ አለቀስኩ። ነይ ያላየሽው ነይ ሄድኩ። እልፍ ስንል ደግሞ እንደዚህ ከዚህ ይበልጣሉ። 3-4 ተራ ሆነው አንገታቸውን ደፍተው ተቀምጠዋል። ነበልባሉ ከወደ ላይ ይውጣ ወደ ላይ ይውጣ አይታወቅም። እንዲህ ብሎ ለመሄድ ያንቀጠቅጣል። ሲፋጅ ረመጥ ነው እሳት። ሰውነታቸው ቅልጥ ነው። አንገታቸውን ደፍተው ተመልከቻቸዋል። ምንድነው ደግሞ ይሁን ህዝብ ተመልከቻቸዋል። ምንድነው ደግሞ እነዚህ ቁጭ ላይ የፈረዱት ፍርድ ቁጭ ላይ ይቃጠሉበታል። እነዚህ በጉቦ የሚፈርዱ በማዳላት በወገን የሚፈርዱ ገንዘባቸውን በወለድ የሚበሉ እነዚህ በቃ ቁጭ ላይ የፈረዱት ፍርድ ቁጭ ላይ ይቃጠሉበታል። ዘላለም ህይወታቸውን ይኖራል። ደግሞ ያን አይተን ደግሞ ልፍ ስንል በላይ እርግፍ ይላል። እንዴት ተረተረ ጀብ ይላል እሳቱ። እነሱ ከስራ አንገታቸውን ደፍተው ጎድጎድ ያለ ስፍራዎች ተነባብረዋል። አያቸው ደግሞ እዚህ ውስጥ አለ። ምኖቹ ናቸው እነዚህ? ደግሞ እነዚህ ስጋ ደሙን ያፈረሱ እሱም ያላስተዋለ እሷም ያላስተዋለ ሁልጊዜ በጭቅጭቅ ሁልጊዜ በመከራ ፈጣሪያቸውን ያስቀየሙ በየወቅቱ በየሰዓቱ ያልተቀበሉ እሷም ሌላ እሱም ሌላ ፈልገው የሄዱ ፈጣሪያቸውን ያስቀየካሉ ናቸው አለ። ደግሞ ያላይተን ልፍ ስንል የሲኦልን ገደል ተመልከች አለ። ይገርማችኋል። የሲኦልን ገደል ተመልከች ሲለኝ እንደ ሰማይ ነው የሚታየው። ሲኦል ገደል ማለት ማብቂያ የለውም። እንዲህም ሲያዩት ገደል ነው። በመካከሉ ግን ወደ ሲኦል እየተላለፈ ህዝቡ የሚገባበት ክፍት ቦታ አለው መካከሉ ላይ ለካ። እንደ ብለን ቁመን እያየነው እያለ በዚያ በክፍተቱ ላይ እንዲህ መኪናው ድንጋዩን ግልብጥ እንደሚያደርገው አምጥቶ ግልብጥ ያደርጋቸዋል። ውር እያሉ ወርዳሉ። እንደዚህ እንደተሽከረከሩ ሲወርዱ አንገቱ መዞ እንደዚህ እንደሚቆፍረው መኪና አንገቱ የረዘመ ጥርሱ የረዘመ እንዲህ እያለ ይቀልማቸዋል። አንዱ በዚህ አልደርሳቸው ይላል። ይናጠቃሉ። እያያዛቸው ወደዚህ ወደ ጨለማ እያያዛቸው ወደዚያ ነው የሚሄድ። ደግሞ ቆይተው ዝርግፍ ያደርጋቸዋል። ደግሞ እንደዚህ ይመጣና ደግሞ እየተንጋጋ ደግሞ ቅልም ወዴት እንደሚያስገባቸው ይህንን ቁመን እያየን እንዴ ምንድነው እንጂ የሚሆኑት ምንድናቸው? ተመለከትሽ አይደል? አዎ። እያየሻቸው አይደል? አዎ። እኒህማ ኃጢአታቸው ተፈርዶባቸው ወደ ሲኦል እየተላለፉ የሲኦል ዘበኛ እየነጠቀ እኮ ነው የሚያስገባቸው።
ወደ ዋሻው፣ ወደ እሳቱ፣ ወደ ጨለማው፣ ወደ መሳሰለው መከራ እየነጠቀ እየነጠቀ ነው የሚያገባቸው። ደግሞ በጎን ሳያቸው አያቸው ተመልከቻለ። በጎን ደግሞ የተወሰኑ ጥቂቶች ናቸው ቆመው ከህንጣዋ ላይ ይንቀጠቀጣሉ። እነ ህይወታቸው ናቸው አያቸውን ነው የቆሙታል። እኛ ደግሞ ሆነው ነው የቆሙት። መውረጃ የለው መውጫ የለው። እነዚያም የመከራ ፍርድ እየጠበቁ ነው። ተራው እስከሚደርሳቸው እየጠበቁ ነው አለ። ተራው የደረሳቸው ጊዜ ይሄኛው ወደዚህ ወርዶ ያበቃ ጊዜ የእነሱ ፍርድ ነው አለ። በመከራ ላይ ድኑ ይወረወራሉ። ምን አድርገው ነው ይሄ ሁሉ? ይሄ ደግሞ እነዚህ ምን አድርገው ነው? እነዚህማ እንደውም ኃጢአታቸው በርከት ያለ ነው። ተመለኮሱ የሚዘሙቱ ድንግልናቸውን በሜዳ የሚጥሉ አዎ ደግሞ አንዱ ምንድነው? አዎ መድኃኒት ቀጥቅጠው ቀምመው በደብተራ በሰው ላይ ውለታ የሚሉ እነዚህ ወረፋ አልደርሳቸው ብሎ ቁመው እየጠበቁ ነው። መወርወራቸው አይቀርም አለ። እንግዲህ እነዚህን ተረከበ። እንግዲህ እየወሰደ በዛው በመከራው ነው የሚያስገባቸው። ተረከበ። ይሄ ነው እንግዲህ ለምስክርነት በዓለም እንዲነገር። እንግዲህ አንድ ነገር ቀርቶናል አለ። 4 ሰዓት ናት ወዲያ ነው የምንመላለስባት። አንድ ነገር ቀረና አለ። ምን ብሎ ራቅ ብሎ ሄደ። ተከታትሎ ሄደ። ተቆመበት ቁሞ ስመለከት ጨለማው ገለጥ ብሎ አገር ይታያል። አገር የገበሬ አገር መስሎ ይታያል። ግን ወለል ያለ ነው። መንጠር ተመንጥሮ እሳት ነዶበት የጠፋ ነው የሚመስል አመዴ ነው የሚመስል አመዴ ለካ ረመጥ ነው። በዚያ ልክ የሰው ልጅ ተሰልፎ ስራ ይሰራል፣ ይባክናል፣ ሴቱ ይፈጫል፣ ይወቅጣል፣ መደቆሻ ይደቁሳል። ወንዱ መሳሪያ በእጁ ይዞ ተጎንብሶ ዝም ብሎ አሰራራቸውም እንደ ሰው አሰራር አይደለም። ጥድፊያ ነው። ቀና ብለው ማየት አይችሉም። ቁጭ ማለት አይችሉም። በዚያች አገር ልክ አይናችን እስታየ ድረስ ህዝብ ተሰልፎባታል። ቀና ብለው የማይታዩ በላያቸው ላይ አበዱ ግብል ሲል የሚታይ ምንድን ነው ይሄ ነገር? ይታይሻል ህዝብ? አዎ እየታየ ነው። ምንድን ነው? ምን እያደረገ ነው? ስራ እየሰራ ነው። እንዴ ደግሞ እንደምድሩ ከዚህም ስራ አለ እንዴት አልኩ። ክፉ የሰራን በክፉ ስራ ይገኛል፣ በጎ የሰራን በበጎ ስራ ይገኛል። አሁን ሰንበትን የሚሽሩ ናቸው። ሰንበትን የሚሽር ነዋ። ሰንበትን የሚሽር ሁሉ የነገተው የስራ ቦታ ነው የሚሰጠው። ይሄ በመጣፍም ስንነገር ኑረናል። እንዴ እንደዚህ ነው የሚደረግ እንዴ? አዎ ይሄ ነዋ። አመድ ለአመድ ረመጥ ለረመጥ ሲንከባለሉ አያርፉም። ሌትና ቀን አይታወቅም። እዚያ ነው እንጂ ይህን አልተረዳውም። ሌት ይኑር ቀን ይኑር አልተረዳውም። ጨለማውም ጨለማ ነው፣ ብርሃኑም ብርሃን ነው እንጂ ይሄን ሌትና ቀን መፈራረቁን አላውቅም። እንደዚህ ነው እንዴ የሚደረግ? እና ዛዲያውን እንግዲህ እንዲህ ብለው ምንስ ይበላሉ? እንዴትስ ይሆናሉ? የምን መብል እርፈት የላቸውም እንኳን መብል በየጊዜው ቀና ማለት የማይችሉ መቀመጥም መቆምም የማይችሉ የሰንበት ቅጣት ይሁን። ሰንበትን የሻረ ሁሉ እንዲያውም ቦታው ጠቧቸዋል። ይሄ ሁሉ በሰንበት ሲቀጣ በሌላው ኃጢአትማ እንዴት ሊሆን ነው? በሰንበት ይሄ ሁሉ ሲቀጣማ ምን የሚጸድቅ ሰው ይገኛል? ለመሆኑ ሰንበትን የሚያከብራለን? አልወደም ያፍታል እንዲህ ዞር አለን። ለመሆኑ ሰንበትን የሚያከብራለን? ሰንበትን አክብሮ የሚድናል? ለመሆኑ እንደውም ቦታ ይሰጣቸዋል። ጠቦታል እዚህ ወዲያ እንዲየ ምርር ብዬ እያዘንኩ እያለቀስኩ ተመለስን። ይበቃናል እንግዲህ አየነው አይደል? ይበቃናል። ከዛ በኋላ እንግዲህ ሰንበት እንዴት ብላ እንደተከበረች እንዴት ብላ እንደምትከበር ይነግረኝ ስለፈለገ ዓርብ 9 ሰዓት ሆኗል አለ። ወደ ጨለማው ገብተናል ተመልሰን። ዓርብ 9 ሰዓት ሆኗል ሲል እንግዲህ እኔ ብቻ ነኝ የምከተለው።
ነካ ወዛደሮች የስራ ምድብ ያላቸው በየሳምንቱ 49 ሰዓት እየሄዱ ሆሆ መርዝ የሚጨምሩ ሰዎች አሉ። እንደ ሀገራችን ኮበሌዎች ሰው በሰው ምሳሌ ነው የሚታየው። እነዛ ዛሬውን ሲመለከቱት በሲኦልም ሆነ በገነትም ሆነ ሲመለከቱት ልክ ሰው ነው። ኋላ ነው እንግዲህ እንደ መጥናችን ነው የምንታይ። ዛሬ ኋላ ነው ምጣት ነው ኋላ እኩል የምንሆን እንጂ ዛሬ እንደዚሁ ሰው ሆኖ ነው የሚታየው። እና ከዛም በኋላ እንደ ኮባብሎች ይመስላሉ። መጥቶ በፊት ጨለማው ውስጥ ጥጥጥጥ ልብና ሆን መርስጭት አላቸው። 49 ሰዓት ሆኗል አላቸው። ልብ ብላችሁ ስሙ። በመጣፉም ስንሰማው 49 ሰዓት ነው መርዝ የሚጨመርበት። 9 ሰዓት በተይ ውሃ የምትቀዱት ውሃ የሰንበት ውሃ ነው፣ መርዝ ያገኘዋል፣ ተጠንቀቁ እያሉ የሚያስተምሩ አባቶች ያስተምሩን ነበረ። እና በትክክል በግልጽ ተዛጀ ስመለከተው እነዚያን ላከ። ሄዱ ወዲያው እነሱ ሲሄዱ ቅዱስ ሚካኤል ደግሞ እነዚያ ሲላኩ እንግዲህ ያው የሥራ ማስታወቂያ ነውና የሚነፋው ነገር አለው። በሲኦል ተራራ ይዘልቅና 49 ሰዓት ላይ የርፈታችሁ ሰዓት ደርሷል ውጡ ይልና የሚነፋው ነገር አለ፣ ይነፋል። ያን የሰማ ጊዜ እኛ አሁን ደወል ተደውሎ እንደምንወጣው በየ አቅጣጫው በመከረው ሁሉ ያለ ጥቅሎ ነው የሚወጣ። 49 አንስቶ እስከ ቅዳሜ እኩሌታ ቀን ድረስ መውጣቱ ብቻ ያሳድጋል ይወጣል። ባሉ የሚያልፍ 49 ሰዓት ይገባል። ሰኞ ለሰኞ እኩል ሌሊት መንፈቀ ሌሊት ነው የሚያልፍ። እንግዲህ የሰንበት በዓል ከባድ ነው። ለምን? የጌታ የራሱ ሀብትና ንብረት ስለሆነ ያከበራትም እሱ እንደዚህ አድርጎ ነው። እና ስለዚህ እስከ ሰኞ ዶሮ ጩኸት ድረስ እርፈት አላችሁ። ይወጣ እና ቦታ አለው፣ መስፈሪያ ቦታ አለው። ማንን ነው የሚመለከት? የገነትንን አትክልት የገነትንን ጽድቅ ያላቸውን አንዳንዶች በሰገነቱ በብርሃኑ ሊወጡ የሚታዩትን ሙሽሮች አታክልቱን የከተማውን ጥዳት ነው እየተመለከተ የሚውሉትን ሁለት ቀን እና የሲኦል በር ስለ ሰንበት ክብር 49 ሰዓት በሙሉ ይከፈታል። ያለው በመሳሰለው ገደል ዋሻ ውስጥ ያለው ሁሉ ምዝር ብሎ ይወጣል። የሲኦል በር እስከ ሰኞ ዶሮ ጩኸት ድረስ ስለ ሰንበት ክብር ክፍት ናቸው። በጣም በእውነት እዚህ ላይማ እንደው እንዴት ያለ እምነት አለ! አያ እንደው እኛ ክርስቲያኖቹ ስንት የሚደረግልን ነው ያላመንበት። እንደው እሱ ተረግሞ መቀመጥ የገባው እንዴት ያለ እምነት አለው ለፈጣሪ። በቃ እውነቷን ቀን ክፍት ናት ሁልጊዜ በየሳምንቱ አይቋረጥም። ከዛም በኋላ እሱ ምን የንጥሎ ያን እነሱን ተከትሎ ያንን ይነፋ ሄደ። የሥራ ድርሻው ነውና እነዚያ ጨለማ ውስጥ ታነክሲን የማየው ሰው የለኝ። ፊት ለታሪክ ያየናቸው ናቸው እንጂ ኋላ የማየው የለኝ። ምን የለዛ ጨለማ ውስጥ ብቻዬን ወይ እንደው ጭልጥ ብቻ ስንቀጠቀጥ እንዲህ እያልኩ እንደዚያ ብርሃን የከተማው ብርሃን እንደዛ ላይ ይታየኛል። ከዚያ ስንቀጠቀጥ ማን አንስቶ እንደወሰደኝ አላውቅም። እንደው ብድግ አድርጎ እግዚአብሔር በቸርነቱ አላውቀውም። ብድግ አድርጎ ወስዶ ከተማው እንደዚህ ማዶ ሆኖ እንደዚህ አካባቢው የከተማው ብርሃን እንደ ጨረቃ መስተዋት ሆኖለት ብዙ ቦታ አለ እንደዚህ ብርሃኑ ያረፈበት ቦታ ወስዶ እዛ ላይ ቁጭ አደረገኝ። ማን እንደወሰደኝ አላውቅም። ከዛውኝ ሳየው ጨለማው እዚያ ተቀርቷል። ዛሬ ከተማውን እየተመለከትኩ ብርሃኑ ያረፈበትን ሁሉ አካባቢውን ስመለከት የጻድቃኑ አታክልቱ ፍራፍሬው ይህ ነው የማይባል ብርሃኑ ያረፈበት ሁሉ በሙሉ የጻድቃን አትክልት ለምጭቶ ይታያል። የፍሬው መክበድ ዛፉ እንደዚህ ዓለም አይደለም። ፍሬው እየከበደው እንዲህ እንደዳስ እንዲሁ ግድም የሄደ ነው። የፍሬው መጠን የለው። ለምጨው ሲያዩት ሳይበሉት የሚያጠግብ ሽታው ብቻ ዝም ብሎ ሀፍ እየተቆረጠ ነው የሚገባ። ያን እየተመለከትኩ እያለ እንግዲህ ሁሉን ለመረዳት ስለሆነ ከዛ መከራው እንዳየኋቸው ያሉ ሰዎች ለካ ወዲያው ልቋቸዋል። ለምን? ታሪክ እንዲታወቅና እንዲነገር ነው።
እንዲህ እንደ ወደ 20 ምናምን ይሆኑ እንደው ግምታቸውን ሳይ እንደው መተው እዛ አትክልት ውስጥ ፍስስ ይላሉ። ጥላት መስለው እኮ ነው እነዚያው ከመከራ የወጡት ናቸው። እና ከዛፉ ከዛ ተንዘረፈፈ ፍሬ አንድ ጊዜ ካንዱ አንድ ጊዜ ካንዱ ይቃብዛሉ። ፍሬው ብታዩት ትናንሽም አለ ትላልቅም አለ ቅርጥ ያለው ሁሉ አለ። መቼም ብታዩት ሲያሳሳ ከዚያ ሊለቅሙ እጃቸው እንዲህ ይላል አይነኩት። አንድ ጊዜ ካንዱ ዛፍ አንድ ጊዜ ካንዱ ዛፍ ይቃብሳሉ። እጃቸው አይነካው እንኳን መብላት ቀርቶ እጃቸው አይነካው። ከዛ መካከል አንዲት ማውቃታለች። እቺ ሰው በዓለም ላይ አብረን እንኖራለን እና ኃጢአት ዶ እሷ ላይ እየሰፈረ ነው። እንዲያውም ትምህርት የተባለ እንደው አባቴ ይሰውኩ በወጡ ጊዜ በእውነት ትምህርት ስትሰሙ ወደ ውጭ የምትሄዱ ሰዎች በእውነት እሱ እንደጋለባችሁ ወቁ። እቺ ሴት ሁልጊዜ መምህሩ ሊያስተምሩ ሲወጡ ሳወጣብን ትልና ትወጣለች። አንድ መንጋ ሀብት አላት፣ አንድ መንጋ ልጅ አላት። ኃጢአቷን ግን ዘርዝር ያልዘልቀው እንግዲህ ጀመረ። ልጆችን ዘግቼ ከውቶችን ዘግቼ ኧረ ተይ አንቺ ገባውን አንዳንድ ቀን ስሚ ረዲያ ብር እያለኝ ስተያውቁባታል። አይሞት ለስምንት ቀኑ ጎጆ እኮ ነው ተጨንቀሽ ሞችሏል። እንደተባለውም አንድ ልጅ እንደዳሬ በምድጃው እንደሞላ ሄደች ገባች። ምናት አለው ከነዚያ ላትክቱ ከመጡቱ ጋራ እንግዲህ እኔ እንድረዳ ነው። ምኑን መስላለች? ያን ሳንጣ ነው የምትመስል ደርቃ አልቅታ ብቻ ፋይቷል። ራሷ እንዲህ አድርጋ ገጥማ ይዛል። ማደሪያችን እሳት፣ ልብሳችን እሳት፣ ምግባችን እሳት። ወየ እሷን ሳይነን ብዙ አለቀስኩኝ። ከዛ እዚያም ሲሉ ከዚያ ዘመመው ሁሉ ፍራፍሬ አንዲት ነገር ሳይለቅሙ ሲደክማቸው ቆሙ። እንደ ዋርካ የሰፋ አንድ ትልቅ ዛፍ አለ። ፍሬው ወዲያና ወደዚህ ጠምዞት ዛፉን ከጥላው ውስጥ በጣም ፍሬው የከበደ ነውና እዛ ውስጥ ብርሃን የለበሰች አንዲት ሴት ብቅ ትልና ሁኔታቸውን አይታለች። አትክልት ጠባቆችን ጠራችና እናንተ አለቻቸው። አቤት። አሁን ለተጎዱ ሰዎች ተርበዋል፣ ተጠምተዋል በይሽ በሚያርፉበት ቀን በእርፈታቸው ሰዓት ተርበው ተጠምተው እያሉ ለነሱ አሁን እዚህ የሞላው ተረፈው ፍራፍሬ ለቅማችሁ ብትሰጧቸው ቢበሉ ምን አለ አለቻቸው። ያን ጊዜ 3 ይሁን 4 ይሁን እኛ አትክልት ጠባቆች አንድነት ብድግ አሉና አይሆንም ለሀጣን አይገባቸው እንዴ ሀጣን በየትኛው ስራዋ ነው የምታገኙ? በየትኛው ስራዋ ታገኘዋለች? በእምብር ጨርሳ መታለች። እጁን እንዲያደርግ በእምብር ጨርሳ መታለች። ለሀጣንማ አይታዘዝላቸው እንዴት አግኝተውት ብቻዋን ጨርሳ በልታ መታለች። የጣርቃን ላበሉ ላጠጡ ንስሐ ለገቡ ምግባር ለሰሩ ነው እንጂ በዚህ ከተማ ውስጥ ለሚኖሩ ነው እንጂ አትክልት እንደ ለሀጣን ይታዘዝለታል? አይሆንም። እዚያ ቀጥሎ እኮ አንጀቴ ፈድ እዚያም በኋላ ቆዩና ውሃ ስጡን አሉ። ውሃ ስጡን፣ ውሃ የነፍስ ጉረሯችን ደርቆ ምላሳችን አሮ የነፍስ ውሃ ስጡን። ያው ልሸዛለኝ ከዛ አይ ሲያፌዝ ከዚያ ጠጅና ጠጅ እውነት መስሏቸው ሂደው ተከታትለው ሂደው ሲሄዱ ውሃ አለ። ግን የምን ውሃ ነው? የሰንበት ውሃ ነው። ትሉ ተላበታል፣ የምትጠጡት አታገኙም። ሰንበትን የሚሽሩ እየተባለ ስንማር ኑረናል። ትሉ በሙሉ እንግዲህ የመፈራረጃ ውሃ ነውና በሙሉ ትል ሞልቶ ክንፍ ያለው ግር እያለ ይነሳል። ክንፍ የሌለው ከዛው ላይ ነው የሚልመሰመት። ሽታው ግማቱ ክርፋቱ ያስቀርልኝ። ይህማ ከርፍቶ ሸቶ ምን ይጠጣናል? ትሉ በለው ላይ ገንፍሎበት ክርፋቱስ መቼ ምን ልበልሽ? በዕለተ ሰንበት የቀዳሽ ውሃ እኮ ነው የራስሽ ነው።
ንጡህንማ ወይኑንማ መች ታገኘዋለሽ? በየትኛው እድልሽ ታገኘዋለሽ? ከከተማው ዳር የወይን ባህር አለ ለጻድቃን የተዘጋጀ። አይ ጻድቃን እንዳዲያ ማን ነው ተዳጁ? እንደው ማን ነው ተዳጁ? እንደው በእውነት ለጽድቅ የሚሳለው ማን ይሆን? እንደው ለጽድቅ የሚወጣው ማን ይሆን? ከወይኑማ እንዳትጠጪ አላደለሽማ የሰራሽው ስራ በሱ ነው ስትጠቀሚ የኖርሽው። እሱልሽ ውሃም አልጠጡ ፍሬም አልለቀሙ ፍሬዋን ለቀማቸው ያለው እሳ ምንድነው ታምራታቸው? ሊለቅሙ ሊበሉ መጥተው አልያዛቸው በእጃቸው ያለስ ከዚህች ዓለም ላይ ሳለን የሚርባቸው የሚጠማቸው የተራቆቱት በዛ ግድም ተቀምጠው እያሉ እኛ እዚህ ሀብት አገኘን ብለን የምንገል ሳይርበን የምንበላ ሳይጠማን የምንጠጣ አንዳንድ ነገር ስናገኝ ምስክር ያላገኙ ሰዎች የገሊት ራብተኛ ናት ገሌ እኮ ጥስቋላ ነው እዚህ እናቅምሳቸው የማንል እጃችን የታሰረ ሰዎች እርቧቸው ጠምቷቸው ሰዎቿ አታክልት ቢሄዱ ሊነኩት አልቻሉም። ይህ እንዲብራራ ነው ይህን ሁሉ እየመሰረተ ያዝ 13 ጊዜ ነው የሄድኩት። ብታምኑም ባታምኑ እንኳን የሰማይ ምስጢር የምድር እንኳን ቢሆን አንድ ቦታ አዶ አንድ ነገር አይቶ ካልመጣ ምን ይበለው ይችላል። ብታምኑም ባታምኑም ያመነ ተጠቅሞበታል፣ ያላመነ ደግሞ እንግዲህ እግዚአብሔር ይርዳው ይላል። እግዚአብሔር ይርዳው። እኔ በትክክል ያየሁትን የተነገርኩትን አይኔ ያየውን የተቀጣሁበትን ብቻ አድርጌ ነው የምነግራችሁ። እና እነዚህ ሰዎች እንግዲህ ውሃውም በሰንበት የቀዱ ስለሆነ አልጠጣ ብሎ ቀረ፣ ትል ፈልቶበት ቀረ። ዝክራችን ሁሉ ትል ነው። እንዲያውም ዝክራችን በሰንበት በተዘከረ ዝክር ሲኦል ነው የሚታየው። በሲኦል ውስጥ ጥልመት መስሎ ተልቶ ሸቶ መዘከሪያው ጥልመት ለብሶ የሲኦል ውችላ ነው የሚግጠው። እዚህ መዘከሪያው ላይ ያቀረብ ነው። እንድታውቁ ነው ይህ መልእክት የመጣላችሁ። ሙታን ይነሳሉ፣ አፈርና ድንጋይ ቆመው ይመሰክራሉ፣ ከዛም በኋላ ትወስዳቸዋለህ የተባለው ይሄ። ይህን የማታምኑ ብዙዎች ናቸው። እንግዲህ ወደዚያ መልእክት የለም። እኔም እንግዲህ ብዬ ያበቃው ሰው ነኝ። አብቅቻለሁ እና እግዚአብሔር በሁሉም ነገር እያብራራ ነገረን እና ከዛ ሄጄ ምንድነው 2 ጊዜ በሞት ነው የሄድኩት። 11 ጊዜ ግን ለጻድቃን ምን እንደተዘጋጀለት የጻድቃን መኖሪያው ምን እንደሆነ በገነት ውስጥ 13 ጊዜ ማለት ተመላልሽበታል። ዛሬም እያየሁት ነው። ባለድበትም በምስራቁ እያየሁት በፍቅሩ እያየሁት ነው። ሁልጊዜ አዲስ ነው የሚታየው። ሁልጊዜ ጨለማና ብርሃን በፊት ሲፈራረቅ ነው የሚኖረው። ሰውነቴን እንደወር የተለወጠ እያያችሁ ሁልጊዜ በሐሳብ በራሴ ሐሳብ እገባለሁ፣ በህዝቡ ሐሳብ እገባለሁ። በሁለቱም ሀገር አውሬ ሆኜ ነው ያለሁት። አውሬ ለምን የተለዋውጦ አውሬ ሆኜ ነው የምታየው። በእውነት እቺ ሶስተኛ ፍርድ እስከ ሶስተኛው ፍርድ ድረስ ማን ያሳርፍሻል? ያን መከራ ያየ እንዴት እንቅልፍ ወስዷል? ያን መከራ ያየ እንዴት ድካም ይሰማዋል? እያለ አልፈቅድም ብሎ ነው ዛሬ ለመተው አሉ የሚድኑ ይላል። ባውቃችሁ ኑሮ ጥሩ ነው። የዳነውንም እየወሰደ አስገብቷል። የደም ህዝብ ብዙ ነው፣ የገባ ህዝብ ብዙ ነው። እግዚአብሔር ይመስገን እኔ አላፍርበትም። ብዙ ህዝብ ድኗል። ግን ለሞተው ጉንጃት ስላለኝ ለሞተው ፍቅር ዘላለማዊ በዚያ ውስጥ ለመኖር ምን ነው ቢድን እንኳን የሰው ልጅ አውሬው ሁሉ ቢድን አውሬው ሁሉ በዚህ መናሁን የሚቀረው በዚህ በደመ ነፍስ የሚቀረው ሁሉ አውሬ ሄዶ እዛ ቦታ በእውነት እንዴት ይደሰት ነበር እንኳን የሰው ልጅ ማለት ነው። ድንገት ስትጠራኝ ግራ እንዳይገባኝ በሕይወት ዘመኔ ለንስሐ አብቃኝ። አንተ የወሰንከው ጊዜ ሲያበቃ ለነፍሴ የሚቆም አድለኝ ጠበቃ።